እኔ ሙስሊም ሃይማኖት ልጆቹን እወዳለሁ። በእርግጥ ግን የምትከተሉት ሃይማኖት ስህተት እንደሆነ ነው እኔ እንደተማርኩትም እንደገባኝም እንደሆነ እኔ ጴንጤ ነኝ። ትክክለኛ ሃይማኖት እኔ የሚከተል ትክክለኛ ሃይማኖት የትኛው ነው ብለህ ነው የምታምነው? ትክክለኛ ሃይማኖትነትን ትክክለኛነት የሚያሰኘው ሚዛኑስ ምንድን ነው? ትክክለኛ ሃይማኖት ብዬ ነው ማምነው። እኔ በእርግጥ በሃይማኖት ምናምን እንትን ባላረገውም ኢየሱስ ጌታ እንደሆነ አምኛለሁ። ትክክለኛ መንገድ እየሄድኩ እንደሆነ ነው የምገባኝ። እሺ ኢየሱስ ጌታ ነው አይደለም የሚለው እናወራለን። ግን እያወራ መጀመሪያ ላይ ስለ ሃይማኖት ስለሆነ ያወራ ነው። መጽሐፍ ቅዱስ ምንም ሃይማኖት እኮ የሚናገረው ነገር የለም። አሁን የሆነ ቢያንስ የያዝከው ሃይማኖት ቢኖር እዚያ ላይ ትክክለኛ ሃይማኖት ክርስትና ሃይማኖት ነው ብሎ አምላክና ነቢያቶች ቢናገሩ ችግር የለውም። እሺ ከዚያ በኋላ እምነቱ ትክክል ነው አይደለም የሚለው እናያለን በኋላ። ነገር ግን መጽሐፍህ ላይ የሃይማኖት ምንነት አይገለጽም። ይሄኛው ትክክል ነው ይሄኛው ስህተት ነው ማለት ሞራል እሱ ሃይማኖት ትክክል ነው አይደለም ያልኩት አንተ በምታምነው ሳይሆን የምትከተለው። አሁን መጽሐፍ ቅዱስ የፈቀደውን እና ያልፈቀደውን ነው የምትከተሉት። አንተ አሁን እኔ ኢየሱስ ክርስቶስን ሲከተል ይሄ አሁን ኢየሱስን ስለመከተል እናወራለን። አሁን እሱ ሳይሆን ሃይማኖትን እያወራን ያለ ነው። ኢየሱስም ሆኖ የቀደሙ ነቢያት ይህን ሃይማኖት ተከተሉ ብለው የተናገሩት የሃይማኖት አይነት አለ መጽሐፍ ቅዱስ ላይ ወይንስ የለም? የሃይማኖት አይነት ባይኖርም የለም። አየህ አይደለ? የትኛውን ሃይማኖት እንኳን መከተል እንዳለባችሁ ምንም አታገኙም መጽሐፋችሁ ላይ። አንደኛ እሱ ነው። ሁለተኛ ስለ ኢየሱስ ክርስቶስ ጌትነት ነው እያወራህ የነበረው መሰለኝ። ስጦታ ኢየሱስ ጌታ ነው ብለህ ነው የምታምነው? ኢየሱስ ጌታ እንደሆነ ነው ማምነው። ጌትነትን በመሰጠት ያገኘው ጌትነት ነው ወይንስ በራሱ መለኮታዊ ጌትነት አለው? ክርስቶስ ጌታ ተደርጎ ነው ወይንስ አይደለም? በመሰጠት አይደለም ያገኘው፣ እሱ ራሱ አምላክ ነበረ። በጣም ጥሩ። እንደሱ ከሆነ እንግዲህ በመደረግ ያገኘው በመሰጠት እና በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ላይ ማስረጃ ባሳያስ? ለኢየሱስ ክርስቶስ የሰጠ ጌትነት ጌትነቱ በመሰጠት በመደረግ ያገኘ የሹመት የስልጣን ጌትነት እንጂ ሌላ አይደለም። ያንንም ያስረክበዋል ሁላ። የሚገርም ኢየሱስ በምድር ሳለ ስልጣን ይሰጠው ተደርጎ ነው እያልኩኝ ነው። ይኸውልህ ማነው ስጦታ ጌትነቱ በመደረግ የተገኘ ጌትነት ነው። ዮሴፍን እግዚአብሔር ጌታ አደረገው ይላል፣ ኢየሱስንም እግዚአብሔር ጌታ አደረገው ይላል። አንድ አይነት ላሳየህ መጽሐፍ ቅዱስ ላይ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ጌትነት ከራሱ ለራሱ ከራሱ አይደለም፣ ከአምላኩ ነው የተሰጠው። እግዚአብሔር አደረገው እያልኩህ ነው። ኢየሱስ ክርስቶስ ተደርጎ ነው ጌታ ተደርጎ ነው ይላል መጽሐፍ ቅዱስ እያልኩህ ነው። ምን ትላለህ በዚህ ላይ? ጌትነት ለኢየሱስ ክርስቶስ በስጋ ሳለ ደካማ ነበረ፣ እንደኛ ይሰጠዋል ብዬ አስባለሁ። በስጋ ሳለ እንደኛ ደካማ ነበር። ቆይ አንዴ አያችሁ አይደለ? ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ በራሱ ነው? አይ ተደርጎ አይደለም አልከኝ። አንተ ተደርጎ እንደሆነ ስትረዳ ጊዜ ደግሞ አይ በስጋው ነው ወደሚል መጣ። ቆይ አንዴ መረጋጋት። አሁን በአንድ ክፍል ብቻ በአንድ ሲነኝ ብቻ ልታረግ አችልማ። ስጦታ ጌትነቱን ክርስቶስ በመደረግ ያገኘው ነው አይደለም? እንደ መጽሐፍ ቅዱስ ኢየሱስ መጀመሪያ ራሱ ጌታ ነበረ፣ በመደረግ አይደለም ያገኘው። በቃ በመደረግ እንደሆነ ላሳየህ መጽሐፍ ቅዱስ ላይ። ስለዚህ ከዚህ በኋላ ሀሳብን ትቀይራለህ። ምክንያቱም በመደረግ የተገኘ ጌትነት እንደሆነ አሁን ላወጣልህ ነው ማስረጃ። አሳየኝ እስኪ። እንደሱ ነው የሚባለው። ያን አላሳየህ።
በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር ያው ይታያል። ቁጥር 36 ላይ ስጦታ ይታየኛል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ። ስለዚህ ጌታ ተደርጎ ነው አይደለም? ኦኬ፣ አሁን ጌትነቱ ተወስዷል ወይስ ስቲል ጌታ ነው? ቆይ አንድ የጥቅሱ ላይ እናውራ። እዚያ በኋላ ጥያቄ ትጠይቃለህ። ጌታ ተደርጎ ነው ይላል አይደለም መጽሐፉ? ጌታ ተደርጎ ነው ይላል። አዎ፣ በጣም ጥሩ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ነው። አሁን ይሄን ደግሞ ስለዚህ መለኮታዊ ጌትነት አይደለም፣ በመደረግ የተገኘ ጌትነት ነው። እግዚአብሔር ሌሎችን ጌታ ሲያደርግ እንደነበር ዮሴፍን እግዚአብሔር ጌታ አድርጎታል አይደለ? ፍጹም ማነው ስጦታ እግዚአብሔር ጌታ በሰዎች ላይ አድርጎታል። እሱም ምዕራፍ እንትን ባላቀ ስለዚህ የክርስቶስ ጌትነት ጌታ ነው ሲሏቸው ጊዜ ቀጥታ የምጠይቋቸው ምን አይነት ጌትነት ነው? በመደረግ ያገኘው ጌትነት ነው? የስልጣን የሹመት ጌትነት ወይንስ መለኮታዊ ጌትነት በሏቸው። ቀጥታ ወዲያው በመደረግ ያገኘው የስልጣን የሹመት ጌትነት እንደሆነ ታሳዩቸዋላቸው። ይህን ስልጣኑን ደግሞ ክርስቶስ አንድ ይሄ ስልጣኑን ሹመቱን ደግሞ ያስረክባል፣ ይመልሳል። የሚገርማቸው ላሳይህ እንደሚመልስ ለዚህ ለሰጠው ለአምላኩ አለቅነቱን ስልጣኑን ሁሉ እንዳለ ይመልሳል። ኢየሱስ አይመልስም፣ ይመልሳል። ማስረጃ ላሳይህ። ማስረጃ ኢየሱስ ክርስቶስ ለየት የሚያደርገው ምን መሰለክ? ላሳይህ ወይ ማስረጃ እንደሚመልስ። ቃል የነበረ አምላክ ነው፣ በስጋ ተገለጠ። በስጋ ባለበት አሎ ስጦታ ጌትነቱን በመደረግ ያገኘው እንደሆነ አሁን አመንክ። በጣም ጥሩ ነገር። አሁን ደግሞ ቅድም ምን ብለህ ጠይቀሃል? እርሱ ይመልሳል ወይ ይሄን ነገር ብለሃል። አዎ ቃል በቃል እንደሚመልስ ላሳየህ ነው። የተሰጠውን ስልጣን ሁሉ እንዳለ ያስረክባታል ለዚያ ለሰጠው ለአምላኩ ማለት ነው። ይህ በቃ ተሰጥቶ ነበር፣ ይመልሳል። ልክ አንተ ይሄንን እኔ በነጸር ሰጥቼህ ከሆነ በኋላ አምጣ ብዬ እቀበልሃለሁ፣ ትመልስልኛለህ። ባለቤትነቱ ስለዚህ የኔ ራሴ ነው ማለት ነው እንጂ አንተ ተውሶ ነህ። በቃ እቃ ነህ፣ እሰጥሃለሁኝ ከዛ በፈለኩ ጊዜ ይቀበልሃለሁ። ክርስቶስ ማለት ጌትነቱ ልክ እንደዚያ ነው። መለኮታዊ ጌትነት ደግሞ ባህሪ ነው፣ የሚሰጥና የሚቀበል ነገር። አምላክ መለኮታዊነቱን የሚሰጥ አይደለም። ስለዚህ የተሰጠው ክርስቶስ መለኮታዊነት ጌትነት ሳይሆን የስልጣን የሹመት ጌትነት ነው። እንደሚመልሰው ደግሞ ላሳየህ። እሺ ላሳየህ። መጽሐፍ ላይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተሰጠውን ስልጣን ቁርአን አታሳየህ። ከቁርአን አታሳየኝ። መጽሐፍ ቅዱስ ከቁርአን ላይ የምትፈልገው ጥያቄ ትጠይቀኛለህ። ደግሞ አሁን መጽሐፍ ቅዱስ ላይ ስለሆነ ነው። ችግር የለውም። እስልምናም ላይ መጠየቅ ከፈለግ በጣም ደስ እያለኝ አስተናግዳለሁ። ላሳየህ ስልጣኑ እንደሚመልስ ኢየሱስ ክርስቶስ። ኦኬ ይሄን የተሰጠውን አለቅነቱን ስልጣኑን ሁሉ ኢየሱስ ክርስቶስ እንደሚመልስ ተመልከቱ። እዚህ ጋር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከቱ። ቁጥር 24 ላይ ያውና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። እንግዲህ አሳልፎ ይሰጣል ለዚህ ለአምላኩ። ያንን መንግስቱን አለቅነት ስልጣን ለጥቅልል አድርጎ ይሰጣል። ጭራሽ ለዚያ ለአምላኩ ይገዛል። ተመልከቱ ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር። እና ስለዚህ አለቅነቱን ስልጣኑን ሹመትን ሁሉ የተሰጠውን እንደገና ያስረክባታል፣ ይመልሳታል ኢየሱስ ክርስቶስ ማለት ነው። ይሄ የተሰጠው የጸጋ እንደሆነ እንጂ የሚያሳየው መለኮታዊ ጌትነት አይደለም ማለት ነው። አንድ ሰው ሲበላ ወይም ሲጠጣ ይሄ ካለ ኃጢአት እንደሚማርለት ተናግረዋል። ኩል ቢየሚኒክ በቀኝ እጅህ ብላ ወይም ጠጣ። ሰሚላህ ቢስሚላህ በል
ከዚያ በኋላ አላህ ሱብሓነሁ ወተዓላ የዋለልህን ጸጋ ታመሰግናለህ። ይህንን ያበላኝና ያጠጣኝ ያለ እኔ ብልሃትና ያለ እኔ ኃይል በእርሱ ብልሃትና ኃይል ያበላኝና ያጠጣኝ ጌታ አላህ ምስጋና ይገባው ትላለህ። መን ቃለሃ ጉፊረት ለሁ ኸጣያሁ ይህን ያለ ኃጢአቱ ይማርለታል ብለሃል። አንዴ ባቴን ላሳያችሁ። ባቲን አያችኋት? ባቲ ከተማ ብቻ ሀገር በነገራችን ላይ በጣም ጥንታዊ ነች። በጣም የጥንታዊ ሀገር ነች። ከሚሴን አይቻታለሁ። አረ ወላሂ የሀገር ማየት እንዴት ደስ እንደሚል ያሰራ። አሁን ብዙ ሀገር ያለ ወላሂ ብዙ ልክ እንደዚህ እየዞርኩኝ በጣም ደስ የሚለው ክፍት የሆነ መኪና አለ አይደለ? ከላይ ከጎን ምናምን ክፍት ፈረባላ ደስ ብላ አየር እያገኘ ጅማ ድሬዳዋ ሀረር ማየት እንፈልጋቸዋለን። ድሬበር ማለት እኮ ገርባ እየገባሁ ደግሞ ማን ነው? ወልቅጤ ራያ የሚባል ሀገር እሱ እናያለን ኢንሻአላህ። ወላ ሳያችሁ ስልጤን አይቼዋለሁ። ገርባን አሳየኝ። ገርባ እንኳን ያሳያቸዋለሁ። ከዚህ ቀጥላ ገርባ ናት። ሻሸመኔን አይቼዋለሁ። አያችኋት? ባቲ ሆሳዕና قالوا ربنا غلبت علينا شقوتنا وكنا قوما ضالين. ربنا أخرجنا منها فإن عدنا فإنا ظالمون. قال اخسئوا فيها ولا تكلمون إنه كان فريق من عبادي يقولون ربنا آمنا فاغفر لنا وارحمنا وأنت خير الغافرين. فاتخذتموهم سخريا حتى أنسوكم ذكري وكنتم منهم تضحكون. إني جزيتهم اليوم بما صبروا أنهم هم الفائزون. قال كم لبثتم في الأرض عدد سنين قالوا لبثنا يوما أو بعض يوم فاسأل العادين. قال إن لبثتم إلا قليلا لو أنكم كنتم تعلمون. أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون. فتعالى الله الملك الحق لا إله إلا هو
ورب العرش الكريم. ومن يدع مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون. وقل رب اغفر وارحم وأنت خير الراحمين. ሰሜን ሸዋ ማን ማን ናቸው? እስኪ ንገሩኝ። እስኪ እኔ አላውቃቸውም። ናዝሬት ነው የናዝሬት ውዙ ናዝሬት ያ ሰላም ሸዋሮቢት ደብረ ሲና እነዚህማ ይቻቸዋለሁ። ያ ሰላም በአላህ ሰማይ ደስ ኧረ በአላህ ያምር ሰፈር ያለ ሰማይ ያለ ደስ ትግራይ እመጣለሁ ኢንሻአላህ። መቀሌ ትግራይ ሰለክለኻ ወዲ ሰለክለኻ አክሱም ሽረ አድግራት ናቸው። وقال الذي آمن يا قوم اتبعوني أهدكم سبيل الرشاد. يا قوم إنما هذه الحياة الدنيا متاع وإن الآخرة هي دار القرار. من عمل سيئة فلا يجزى إلا مثلها ومن عمل صالحا من ذكر أو أنثى وهو مؤمن فأولئك يدخلون الجنة يرزقون فيها بغير حساب. ويا قوم ما لي أدعوكم إلى النجاة وتدعونني إلى النار. تدعونني لأكفر بالله وأشرك به ما ليس لي به علم وأنا أدعوكم إلى العزيز الغفار. لا جرم أن ما تدعونني إليه ليس له دعوة في الدنيا ولا في الآخرة وأن مردنا إلى الله وأن المسرفين هم أصحاب النار. فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد. فوقاه الله سيئات ما مكروا وحاق بآل فرعون سوء النار يعرضون عليها غدوا وعشيا ويوم تقوم الساعة وادخلوا آل فرعون أشد العذاب. وإذ يتحاجون في النار فيقول الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا نصيبا من النار. قال الذين استكبروا إنا كل فيها إن الله قد حكم بين العباد
وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال.